እንኳን ለ130ኛው የአድዋ ድል በዓል በሰላም አደረሳችሁ እንላለን። በመጀመሪያ በዛሬው ዕለት እጅግ አነጋጋሪ ሆኑ ወቅታዊ ጉዳዮችን በቅደም ተከተል ወደ እናንተ ለማድረስ ነው እንዲህ የተገናኘ ነው። በአርሲ በኢትዮጵያ ኦርቶዶክስ ተዋሕዶ አማኞች ላይ የተደረገው ግድያ እጅግ አሳሳቢ ደረጃ ላይ መድረሱ እየተነገረ ይገኛል። ከዚህ ጋር በተገናኘ በጣም በርካታ መግለጫዎችና ሐሳቦችም እየተነሱ ይገኛሉ። በጣም በርካቶች ለኢትዮጵያውያን ያስተላለፉት መልእክት አለ። ከዚህ ጋር በተገናኘ የወጡትን ጉዳዮች እናነሳለን። ከቅርብ ጊዜያት ወዲህ በታዳጊ ወጣቶች ላይ እጅግ አሳሳቢ የሆነ የመጣው የራቆት ቪዲዮ በማህበራዊ ሚዲያዎች ላይ የማጋራት ዘመቻ ነው። ይህንንም አስመልክቶ በጣም በርካታ የህይወት ምስቅልቅሎችም ጭምር እያጋጠሙ እንደሆነ በተለያዩ ጊዜያት ተመልክተናል። የአንድ የ18 ዓመት ልጅ የራቆት ቪዲዮ ግንኙነት ሲደረግ ተለቆ ነበር። ሰሞኑን ደግሞ ከዚህች ወጣት ጋር በተገናኘ በጣም አነጋጋሪ የሆነ ጉዳይ እየተሰማ ነው። ወጣቷ አስነዋሪው ተግባር እንዴት እንደተፈጸመባት በግልጽ ተናግራለች። ጓደኛዬ ናት፣ እናቴን አስፈቀዳልኝ የወጣሁት ማንንም እንዳሰሙ። ያው ከዚህ በኋላ ራሱ ቢለቀቅባችሁ እንዳትወድቁ፣ እንዳትሰበሩ፣ ራሳችሁ ላይ ምንም ነገር እንዳትፈጥሩ። ምንድን ነው የተፈጠረው? ከዚህ ጋር በተገናኘ የተለያዩ ሰዎች የሰጧቸው ሐሳቦችስ ምን ይመስላሉ? ራሷን አታውቅም፣ ምንም እንቅስቃሴም የላትም። በቃ ምንም በድን ሬሳ እንዴት ነው በቃ ምንም እንቅስቃሴ የለውም አይደል? ሌላኛው በዛሬው ፕሮግራማችን የምንመለከተው ጉዳይ የዚህች ወጣት ነገር ነው። ወጣቷ ከቤተ ክርስቲያን አገልግሎት ስትመለስ በምሽት ህይወቷ እንዳለፈ ተነግሯል። በሰው እጅ ነው የሞተችው። ምንድን ነው የተፈጠረው? ወጣቷን ማን ነው የገደላት? ምን አድርጋ ነው? እንዴት ነበር ያ ምሽት የሚለውን እንመለከታለን ካገኘናቸው መረጃዎች ተነስተን። በመጨረሻ ደግሞ እሷን በመግደል ወንጀል የተጠረጠረው ግለሰብ መጨረሻው ምን ሆነ፣ ፖሊስስ በዚህ ጉዳይ ላይ ምን አለ የሚለውንም እናነሳለን። እንደምናችሁ የምንወዳችሁ የምናከብራችሁ የጎራ ስቱዲዮ ቤተሰቦች በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉን እናመሰግናለን። ጎራ ስቱዲዮ እንደምታውቁት ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ ሆኑ ልዩ ልዩ ታሪኮችን እንዲህ እየዳሰሰ ነው ወደ እናንተ ውድ ተመልካቾች የሚያቀርበው። በዛሬው ዝግጅታችንም በጣም አነጋጋሪ የተባሉ ወቅታዊ ጉዳዮችን እናነሳለን። ጌታቸው በላይ የመሰናዶ አዘጋጅና አቅራቢ ነኝ። ወደ ዝግጅቱ እንሻገር። በነገራችን ላይ ዛሬ የአድዋ ድል በዓል የሚከበርበት ዕለት እንደሆነ ይታወቃል። በተለያየ ዓለም የምትገኙ ኢትዮጵያውያን ባላችሁበት ሆናችሁ ይህንን ድል እያከበራችሁ እንደሆነ ተስፋ እናደርጋለን። በኢትዮጵያ ያለው አከባበር ከቅርብ ጊዜያት ወዲህ ቀዝቀዝ ያለ ቢመስልም አሁንም ግን በአዲስ አበባ በተለያዩ ክንዋኔዎች እየተከበረ እንደሚገኝ መረጃዎች ይጠቁማሉ። ያው እንግዲህ በሚቀጥሉት ዓመታት ደግሞ እንደስከዛሬው ሞቅ ደመቅ ብሎ ያ ድባቡ ያ የሚያምረው መልኩ እንደሚመለስ ተስፋ እናደርጋለን። ለማንኛውም በአሜሪካ በአውሮፓና በሌሎች የዓለም ሀገራት ላይ በጣም በከፍተኛ ድምቀት ኢትዮጵያን ይህንን በዓል እያከበሩት እንደሚገኙ ነው የተነገረው። የዛሬ 130 ዓመት እምዬ ምኒልክ የሚመሩት ጦር በአድዋ ተራሮች ላይ ታላቅ ጀብድ የፈጸመበትና ኢትዮጵያን ለመውረር የመጣው የጣሊያን ጦር ደግሞ አፍሮ በሽንፈት የተመለሰበት ዕለት እንደሆነ እናውቃለን። ይህ ተራ የአንድ ቀን ድል ብቻ አይደለም። በዓለም ደረጃ ጥቁሮች እንዴት ነጮችን ማሸነፍ እንደሚችሉ ኢትዮጵያውያን ምስክርነትን የሰጡበት በተግባርም ያሳዩበት ዕለትም ነው። በጣም በርካታ የአፍሪካ ሀገራት የአፍሪካ ድል ከተመዘገበ በኋላ እኛም እንደነሱ ማድረግ ማሸነፍ እንችላለን ብለው የተነሳሱበትና ትልቅ ሞራል ያገኙበት ጊዜ እንደነበርም ይታወቃልና ደግሞ በዚህ ድል ላይ የተሳተፉት ኢትዮጵያውያን ሴትም ወንድም ሳይለይ ክርስቲያኑም፣ ሙስሊሙም፣ ትግሬው፣ አማራው፣ ኦሮሞ ሁሉም ኢትዮጵያዊ በአንድነት የዘመተበትና ሁሉም የራሱን ድል ያስመዘገበበት ነበርና የአንድነታችን ምልክትም ተደርጎ ይወሰዳል። ይህንን ድል ያመጡልን አባቶቻችንና እናቶቻችን ክብር ይግባቸው፣ እናመሰግናቸዋለን።
ወደ መረጃዎቻችን እንሻገር። በኦሮሚያ ክልል በምስራቅ አርሲ በጣም በርካታ ኦርቶዶክሳውያን ከቅርብ ጊዜያት ወዲህ እየተገደሉ እንደሆነ ይታወቃል። ይህም በጣም አሳሳቢ የሚባል ደረጃ ላይ እየደረሰ ነው። ከዚህ ጋር ተገናኝቶ ደግሞ በጣም በርካታ ሰዎች ሀሳብ አስተያየታቸውንም እየሰጡ ነው የሚገኘው። መግለጫዎችም እንዲሁ እየወጡ ይገኛሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ በትናንትናው ዕለትም ያወጣው መግለጫ አለ። በምስራቅ አርሲ ሀገረ ስብከት በተለያዩ ወረዳዎች በኦርቶዶክሳውያን ላይ የተፈጸመ ጥቃት በአዲስ መልክ ቀጥሎ የ21 ንጹሃን ወገኖች ሕይወት በግፍ ማለፉን ቋሚ ሲኖዶሱ በትናንትናው ዕለት በመሪር ሐዘን ገልጾታል። ኦርቶዶክሳውያን በየትኛውም የሀገሪቱ ክፍል በነጻነት የመኖር ስርዓተ አምልኮ የመፈጸም ህገ መንግስታዊ መብታቸው ሊከበር ይገባል ያለው ቋሚ ሲኖዶሱም የፌዴራልና የክልሉ መንግስት እርምጃዎች በአፋጣኝ እንዲወሰዱ አሳስቧል። በምስራቅ አርሲ ሀገረ ስብከት በተደጋጋሚ እየተፈጸመ ያለው ሞትና መፈናቀልም ኦርቶዶክሳውያን ልጆቻችን በየትኛውም የሀገራችን ክፍል በነጻነት ሰርተው የመኖርና ስርዓት አምልኮን የመፈጸም ህገ መንግስታዊ መብታቸውን የሚጋፋ በመሆኑ የክልሉና የፌዴራል መንግስት ጉዳዩን በልዩ ሁኔታ ተከታትሎ አፋጣኝ መፍትሄ እንዲሰጠው ቋሚ ሲኖዶሱ በጥብቅ አሳስቧል። በነገራችን ላይ በኦርቶዶክሳውያኑ ላይ እየተፈጸመ የሚገኘውን ይህንን ግድያ እያወገዙ የሚገኙት ኦርቶዶክሳውያን ብቻ ሳይሆኑ ሙስሊሞችም፣ ካቶሊኮችም ከዚያም ባለፈ በፕሮቴስታንት ዓለም ላይ የሚገኙ በርካታ ወገኖች ናቸው። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በኦሮሚያ ክልል አርሲ ዞን ሽርካ ወረዳ በንጹሃን ኦርቶዶክሳውያን ክርስትና እምነት ተከታዮች ላይ የደረሰውን አሰቃቂ ግድያ በጽኑ ማውገዙን የገለጸው ምክር ቤቱ ባወጣው መግለጫም በደረሰው አሰቃቂ አደጋ ማዘኑን ገልጾ በድርጊቱ ማንኛውንም ሃይማኖት የማይወክል መሆኑንም አመላክቷል። ድርጊቱ በሃይማኖቶች መካከል ለዘመናት የቆየውን የመከባበር እሴት በመናድ በአማኞች መካከል ጥርጣሬና ግጭት ለመፍጠር የታለመ ሴራ ነው ብሎ እንደሚያምንም ነው የገለጸው። ይህንን አሰቃቂ ግድያ እንግዲህ መንግስት ከፍተኛ ትኩረት እንዲያደርግበት ነው የኢትዮጵያ እስልምና ጉዳዮች ጽሕፈት ቤት በዚሁ በመግለጫው ላይ ያሳስበው። እነዚህ መግለጫዎች እየተሰጡ ቢሆንም ነገር ግን አንዳንድ ሰዎች ደግሞ የሚሰጡት ሐሳብ ይህ የግድያ ወንጀል ትኩረት አልተሰጠውም፣ የሚመለከታቸው አካላት በሚገባ ነገሩን ለማስቆም እየተጉ አይደለም የሚል አስተያየታቸውን የሚሰጡ በጣም በርካታ ሰዎችን እየተመለከትን እንገኛለን። ከዚህ ባለፈ የማህበረሰቡም ትኩረት አናሳ ስለመሆኑ ነው እየተነገረ የሚገኘው። በተለይ በእስራኤልና በኢራን ሰሞኑን በተፈጠረው ግጭት ምክንያት ህብረተሰቡ ትኩረቱን ወደዛ ማድረጉንና እዚህ ሀገራችን ላይ እየተፈጸመ የሚገኘውን ይህንን ከባድ ነገር የማውገዙ ነገር በጣም ደካማ ሆኖ እየተመለከት ነው እንደምንገኝ ነው ጋዜጠኞችና ሌሎች ምሁራኖችም ጭምር ሀሳብ አስተያየታቸውን እየሰጡ የሚገኘው። ለማንኛውም እነዚህ ወገኖቻችንን ነፍስ ይማርልን። እኛም ድምጻችንን ለማሰማት ያህል ይህንን መረጃ አካፈልናችሁ። ቀደም ብዬ በመግቢያ ላይ እንደነገርኳችሁ ከቅርብ ጊዜያት ወዲህ በተለይ በታዳጊ ወጣቶች ላይ በጣም አሳሳቢ የሆነ የመጣው የራቆት ቪዲዮዎችን ወደ ማህበራዊ ሚዲያ በማምጣት ወደ ሰዎች የማሰራጨት ነገር በጣም ከባድ እየሆነ መጥቷል። ሰሞኑን ሊና የተባለች አንዲት የ18 ዓመት ታዳጊ ላይ የተፈጸመውም ይኸው ነው። የአንድ የ18 ዓመት ልጅ የራቆት ቪዲዮ ግንኙነት ሲደረግ ተለቆ ነበር። ቪዲዮ ከወጣ በኋላ ልጅቷ ስትናገር በኤአይ የተሰራ እንጂ ትክክለኛ ቪዲዮ አይደለም የሚል ሐሳቧን ሰጥታ ነበር ልጅቷ። በኋላ ግን ነገርየውን አምና ይህንን ሐሳብ ሰጥታለች። ስሟት። ጓደኛዬ ናት፣ እናቴን አስፈቅዳልኝ የወጣሁት። ጥፋቴ እሱ ጋር ነው፣ መሄድ አልነበረብኝም ምናምን ነገር። ግን ያው እባካችሁ ያንግ ሴቶች ተጠንቀቁ። ለማንም ጓደኛ እንዳሰሙ፣ ጊዜያችሁ እስኪደርስ ድረስ ጓደኛ እንዳሰሙ ምናምን ነገር ማንንም እንዳሰሙ። ያው ከዚህ በኋላ ራሱ ቢለቀቅባችሁ እንዳትወድቁ፣ እንዳትሰበሩ፣ ራሳችሁ ላይ ምንም ነገር እንዳትፈጥሩ። ሰው ዛሬ የሚለውን ብሎ ነገ ያልፋል። ለዛ እባካችሁ እና ለማስረዳት ሞክራለሁ። ላላስረዳም እችላለሁ፣ ምክንያቱም ይሄ ሞመንት ትንሽ ከባድ ነው። ለወጣ ነው፣ አሁን ሰው እየበዛ መጣ። በነገራችን ላይ እንዲህ አይነት ቪዲዮዎችን በማህበራዊ ሚዲያ ላይ ማሰራጨት በጣም ትልቅ ወንጀል እንደሆነ በጣም በርካታ የህግ ባለሙያዎች ከዚህ ቀደም ሲናገሩ ይደመጣሉ። ከቅርብ ጊዜያት ወዲህ እንዲህ አይነት ድርጊት የሚፈጽሙ ሰዎች ላይ እርምጃዎች ለመውሰድ በህግ ዘንድ የተወሰነ እንቅስቃሴ ሲታይ ነበር። ነገር ግን አሁንም በጣም ተጠናክሮ መቀጠል ይኖርበታል። ምክንያቱም የሰዎችን መብት የሚጋፋ የሰዎችን ገመና
ሜዳ ላይ የሚያሰጣ ትልቅ ነውር ስለሆነ እንዲህ ያለውን ተግባር የሚፈጽሙ ሰዎችን የህግ አካላት ትልቅ የሆነ እርምጃ ሊወስዱባቸው ይገባል ተብሎ በልዩ ልዩ ማህበራዊ ሚዲያዎች ላይ ሐሳቡ እየተሰጠ ነው የሚገኘው። በሌላ በኩል ግን ልጅቷን ራቁቷን የቀረጸው ልጅ እኔም ምላሽ አለኝ ብሎ ይህን ሐሳብ ሰጥቷል። ደግሞ ስሙት። ይህ ነገር በመፈጠሩ በጣም አድርጌ አዝናለሁ። ግን ላይክ ሪከርድ ያደረግኩት ላይክ ኖርማል መስሎኝ ነበረ። ልጅነትም ሸውዶኝ ነው እና ካደግኩኝ በኋላ ነው ነገር ላይክ ያስተዋልኩት። በጣም አድርጌ ሁላችሁም ይቅርታ ጠይቃለሁ። ሊናም በጣም ይቅርታ ጠይቅሻለሁ። በጣም ሰው ብዬሻለሁ በመቅረጼ በጣም ይቅርታ አዝናለሁ። በጣም ተሰምቶኛል። ከልጅቷ ጋር በተገናኘ በቲክቶክ እና በተለያዩ ማህበራዊ ሚዲያዎች ላይ የሚታወቁ ተጽዕኖ ፈጣሪዎች ሐሳብ እየሰጡ ነው። ከነዚህ ሐሳቦች መካከል ይሄኛውን አድመጡት። አንደኛ ነገር በጣም ነው የሚያሳዝነው። ሕፃን ናት፣ 18 ዓመቷ ነው። ሁለተኛ ነገር ራሷን አታውቅም። ምንም እንቅስቃሴም የላትም። በቃ ምንም በድን ሬሳ እንዴት ነው በቃ ምንም እንቅስቃሴ የለውም አይደል? ማንም ሰው እንዲህ አይነት እንትን ውስጥ ሆኖ ኢንተርኔት ሆኖ እንደዛ ሬሳ ሊሆን አይችልም። አንለስ መድኃኒት ተሰጥቶት ኖካውት ተደርጎ ራሱን ካልሆነ። ስለዚህ እቺ ልጅ ተጠቂ ናት፣ ተጠቅታለች። መድኃኒት ሰጥተው ነው ጉድ የሰሯት የቀረጿት። አንዳንዶቻችሁ ደግሞ መጀመሪያ ኤአይ ነው ብላል ነበር፣ ሲነቃባት ነው ታሪክ የምትቀይረው። ኦፍኮርስ ኤአይ ነው ልትችላለች። እስቲ 18 ዓመታችሁን ሂዱና አስቡት እናንተ። ማለት እንዲህ አይነት ነገር ድንገት ቢመጣባችሁ ምንድን ነው የምትሉት? አይደለም እሱን ይቅር ይበለኝ፣ እኔ የለስላሳ ጠርሙስ አውጥቼ ሸጬ ብስኩት ለመብላት የሸጥኩትን ስንት ታሪክ ይቀበጣጥራሉ ስያዝ። እሱ እንኳን ያሳፍራል። በጣም እኮ ነው የሚያሳፍረው። አፍተር ኦል ቤተሰብ አላት ምን አላት። ለዛ ይሆናል መጀመሪያ ኤአይ ነው ብላ በቃ ማምለጥ ነው የምትፈልገው። ይሄ እስከ መጨረሻው ታሪኳን የሚያበላሽ ነገር ነው። ከዛ ግን መድኃኒት ሰጥቶ የቀረጽከው ሰውዬ ደደብ ደነዝ ነክ። በቃ አይ ሆፕ ሌጋሊ እንደምትጠየቅ ይሄን ቀርጸ እንትን እንዳልክ የራቁት ቪዲዮ መቅረጽ ምን ያህል እንትን እንደሆነ ታውቃለህ አይደል? አይ ሆፕ በቃ የምትከሰስበት። የብዙ ሰዎች ጥያቄ የነበረው ለምንድን ነው ቪዲዮን የለቀከው? ምን አይነት ብልግና ነው የሚሉ ሐሳቦች በማህበራዊ ሚዲያ ላይ መሰራጨት ሲጀምሩ ምን አይነት ምላሽ ሰጠ መሰላችሁ? ለቀረጽኩበት ይቅርታ፣ ነገር ግን ቪዲዮን ብቀርጸው ምን ያህል ድለውም የለቀኩት ስልኬን ለሌላ ሰው ሸጬው ስለነበረ የገዛኝ ሰው ፋይሉን ስላገኘው ቪዲዮን ለቆታል የሚል ምላሹን የሰጠው። በእነዚህ ልጆች ታሪክ በጣም የገረመኝ ሌላኛው ጉዳይ ይሄኛው ነው። ስሙት። ላይክ እኔ አላረኩትም፣ ግን እሷ ላይክ አለማድረጌንም እኮ ተቀብላለች። እሷ የምትለኝ ለምን ሪካርድ አደረገው ነው። ላይክ እሱ ደግሞ አመኝላታለሁ። ግን ላይክ ወይም ፈልግ የምናስተካክልበት ብዬ ስጠይቃት ኦኬ ወይም ፈልግ አለችኝና ዲል እናድርግ አለችኝ። ዲሉ ምንድነው? ኦኬ ምንድነው ስላት ፔሚ አለችኝ። በር አልኳት። ያ አለችኝ። ስንት ላታለሁ? ላይክ ሺ ሴድ $2000 እንደሰማነው ነው። ቪዲዮ ከተለቀቀ በኋላ እኔ እንዳለቀኩት ታውቃለች። ነገር ግን ስሙ እንዳይነሳ ወይም ስሙ እንዳይጠፋ ይመስለኛል ከልጅቷ ጋር በአንድ ነገር እንስማማ፣ ምን ማድረግ አለብን ብዬ ስጠይቃት $2000 ከከፈልከኝ በእንደዚህ አይነት መንገድ አንተ መሆንህን አላጋልጥም አይነት ስሜት ያለው ምላሽ እንደሰጠችው በዚህ በቴክስት ያወሩበትን ሐሳብ አስቀምጧልና የእውነት እንዲህ ብላው ከሆነ ደግሞ ይሄኛው ሌላ አጀንዳ ነው፣ ሌላ አስገራሚ ነገር ነው። እናንተ ሐሳብ ስጡበት። ከተሰጡት ሐሳብ አስተያየቶች መካከል እኛ ለመጨመር የምንፈልገው ነገር እንግዲህ ወጣቶች የተለያዩ የህይወት አጋጣሚዎች ይኖራቸዋል። የፍቅር አጋሮቻቸው ጋር የሚያሳልፏቸው ጊዜያት ይኖራሉ፣ ወይም እንዲሁ ከኖርማል ጓደኞቻቸውም ጋር ጭምር የሚያሳልፏቸው የራሳቸውን ጊዜያት ይኖራሉ። በዚያ ጊዜ ግን እንዲህ አይነት የሚፈጠሩ አስነዋሪ ተግባራትም ይኖራሉ። አንዳንዶች እንደሚሉት አደንዛዥ እጽ እንዲወስዱ ያደርጓቸውና እነሱ በማያውቁበት በማያስቡበት መንገድ እንዲህ አይነት ቪዲዮዎችን እንደሚቀርጹ ከዚያም ለሚፈልጉት ዓላማ እንደሚያውሉት ነው የሚናገሩ። ስለዚህ ከዚህ አንጻር ጥንቃቄ ማድረግ፣ የምትወስዱትን የምትጠቀሙትን ነገር መለየት ማወቅ በጣም አስፈላጊ ነው። ካልሆነም ደግሞ የሚጠጡ ነገሮች ሊሆኑ ይችላሉ። የሚበሉ ነገሮችን በጣም ከምታምኑት ሰው ጋር ብቻ ማድረግ አስፈላጊ እንደሆነ ለመጠቆም እንፈልጋለንና እንዲህ አይነት ነገሮችን የምታደርጉ ሰዎች ደግሞ በጣም ያሳፍራልና ባካችሁ ተው። በቃ በዚህ ይብቃ። ያለፉት ነገሮች ይበቃሉ። ስለዚህ የሰዎችን ገመና ሜዳ ላይ ማስጣት፣ የሰዎችን ራቁታቸውን ሲሆኑ ቀርጾ በእንደዚህ አይነት መንገድ ማሰራጨት ነውር ስለሆነ ባካችሁ እንዲያው ለፈጣሪ ብላችሁ ከዛሬ ጀምሮ ይብቃ ለማለት እንፈልጋለን። በነገራችን ላይ የዘማሪ ገብረ ዮሐንስ የመኪና ቻሌንጅ በጣም በሰፊው እየተከናወነ ስለመሆኑ ታውቃላችሁ አይደለ? ስማይል ስፔሻሊቲ ዴንታል ክሊኒክ የተባለው ድርጅት በ48 ሰዓታት ውስጥ 1 ሚሊዮን ፎሎወሮችን ካገኘው
ለዘማሪ ገብረ ዮሐንስ መኪናውን እሰጣለሁ በሚል በአዶናይ በተጀመረው በዚህ ቻሌንጅ ላይ ተሳታፊ እየሆነ ነው የሚገኘው። ስለዚህ ቲክቶክ ላይ የገባችሁ ሁላችሁም ይሄን ክሊኒክ ፎሎ አድርጉ። ከዛ በኋላ 48 ሰዓታት ውስጥ ልክ 1 ሚሊዮን እንደገባ የመኪና ስጦታ ብስራቱ ይበሰራል ማለት ነው። እሷን መልእክት ለማስተላለፍ ነው። ደግሞ ተከታዩ መረጃ እንንገራቸው። በዚህች ወጣት ላይ በአርባ ምንጭ ከተማ የተከናወነው ግድያ በጣም አስነዋሪ ተብሏል። ብዙ ሰዎችን እያነጋገረ ነው የሚገኘው በማህበራዊ ሚዲያ ላይ። እንዴት ነበር፣ በምን ምክንያት ነው ህይወቷ ያለፈው የሚለውን በዝርዝር እንነግራችኋለን። ሌላኛው ደግሞ የዚህችን ልጅ ህይወት እንዲያልፍ አድርጓል ተብሎ የተጠረጠረው ግለሰብ መጨረሻው ምን ሆነ፣ ከዚህ ጋር በተገናኘ ፖሊስስ ምን አለ የሚለውን በዝርዝር እናውራ። ወጣቷ ነህሚያ ተስፋዬ ተብላ ትጠራለች። በአርባ ምንጭ ከተማ ልማት ቃለ ህይወት ቤተክርስቲያን የናታኔም ኳየር አገልጋይ እንደነበረች ነው መረጃዎች የሚጠቁሙት። በትናንትናው ዕለት ታዲያ አገልግሎት ቆይታ ወደ ቤቷ ስትመለስ ምሽት ላይ ያልተጠበቀ ነገር ገጠማት። ከአገልግሎት ወደ ቤቷ በመመለስ ላይ ሳለች በተለምዶ ኮንሶ ሰፈር ተብሎ በሚጠራው አካባቢ ማንነቱ ባልታወቀ ሰው በጩቤ ተወግታ ህይወቷ እንዳለፈ ጉርሻ ገጽ ነግሮናል። የአርባ ምንጭ ከተማ ፖሊስ መምሪያ ባወጣው መግለጫ ታዲያ የሚከተሉትን ነጥቦች አንስቷል። ፖሊስ ባደረገው ፈጣን ክትትል ወንጀሉን የፈጸመውን ግለሰብ በቁጥጥር ስር አውሎታል በማለት ሐሳቡን አስቀምጧል። ከዚያም ምርመራ እንደተጀመረም ነው ጨምሮ የገለጸው። መምሪያው በወጣቷ ሞት የተሰማውንም ጥልቅ ሐዘን ገልጾ ጉዳዩን አጣርቶ ለህዝብ ይፋ እንደሚያደርግም ቃል ገብቷል። የምርመራው ሂደት ተጠናቆ ተጠርጣሪው ለህግ እንደሚቀርብም እንዲሁ አሳስቧል። ወጣት ነህሚያ በቤተክርስቲያን አገልግሎቷ በጣም የታወቀች፣ ደግነቷ፣ መልካምነቷና ትህትናዋም በብዙ ሰዎች ዘንድ እንዲመሰከርላት ያደረገ መልካም ነገሯ እንደነበርም ከአካባቢው የተነገሩ መረጃዎች ይጠቁማሉ። ታዲያ ህይወቷ ካለፈ በኋላ ቤተሰቦቿ በጣም በከባድ ሁኔታ ውስጥ እንደሚገኙ ነው መረጃዎቹ የሚጠቁሙት። ጽናት ይስጥልን፣ እሷንም ፈጣሪ በገነት ነፍሷን ያኖርልን ብለን እንመኛለን። በነገራችን ላይ ጎራ ስቱዲዮን ሰብስክራይብ ሳታደርጉ የምትከታተሉ ተመልካቾቻችን ሰብስክራይብ እንድታደርጉ እንጠይቃችኋለን። እንደምታውቁት ቻናላችን ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብላችሁ ሚዲያችን ነው። በዛሬው ዝግጅታችንም ሰሞንኛ የሆኑ አነጋጋሪ ክስተቶችን በቅደም ተከተል አቀርበንላችኋል። ከመረጃችን ቁም ነገሮችን እንዳገኛችሁ ባለሙሉ ተስፋንን። ደግሞ በሚቀጥለው እንገናኛለን። ጌታቸው በላይ አብሬያችሁ ቆይታ አድርጌያለሁ። እስከዚያ ሰላም ቆዩልን።